ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን አበይት ዜናዎችና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስና ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለሌሎች ተደራሽ እንዲሆን በማጋራት አግዙን። ቀጥታ ወደ ዝርዝር ዜናዎቹ አልፋለሁ። አብራችሁን ቆዩ። ጋሸና ከተማ ላይ የአገዛዙ ሰራዊት በምኒልክ እዝ ድባቅ ተመታ። አፋብን ወሎ ቤት አማራ ምኒልክ እዝ የ106ኛ ኮር 22ኛ ክፍለ ጦር ክንዱ አሻግሬ ሻለቃ በሰርጎ ገብ ኦፕሬሽን ጋሸና መሃል ከተማ ላይ አመርቂ ጥቃት ፈጽሟል። ከሻለቃዋ ልዩ ኦፕሬሽን በተሰጣቸው አባላቶች ጋሸና መሃል ከተማ መናኸሪያ ድረስ ዘልቀው በመግባት በአገዛዙ ሰራዊት የጦር መሪዎች ቅጽበታዊ ጥቃት በመፈጸም 5ቱ ላይ የማያዳግም እርምጃ ሲወስድ 7ቱ ላይ ደግሞ ከባድ ቁስለኞች ተደርገዋል። አናብስቱ ከሌሊቱ 7 ሰዓት ላይ ጋሸና ከተማ ዘልቀው በመግባት የጠላትን ተከፋይ የጦር መሪዎችን ሙትና ቁስለኛ በማድረግ በጠላት ሰራዊት ላይ ከፍተኛ ጉዳትን ያደረሱ ሲሆን በደመ ነፍስ የሚደናበሩት የአገዛዙ ሰራዊቶች አዳራቸውን እርስ በርሳቸው ሲመታቱ ማደራቸውን የመረጃ ምንጮች ገልጸዋል። በጋሸና ከተማ የጠላት ሰራዊት ከፍተኛ የእርስ በርስ አለመተማመን መፈጠሩም ታውቋል። ምኒልክ እዝ 104ኛ ኮር በጠላት ላይ የማያዳግም እርምጃ በመውሰድ ድልን ተቀዳጀ። የአፋብን ወሎ ቤት አማራ ምኒልክ እዝ 104ኛ ኮር 23ኛ እና 24ኛ ክፍለ ጦር በዘመቻ አንሻ ሰይድ የሰሩትን ጀብዱ በዘመቻው ማግስትም ደግመውታል። 24ኛ ክፍለ ጦር ከደላንታ እና ጎሽ ሜዳ በመድፍ ዙ23 እና በበርካታ ሞርተርና ዲሽቃ ታጅቦ ወደ አምባሰል ተሬ የመጣውን ጠላት ከጧቱ 1 ሰዓት እስከ ቀኑ 11 ሰዓት በዘለቀ ውጊያ በደፈጣ በቆረጣና በስቦ መምታት የተካኑት የጀነራል አሳምነው ጽጌ የመንፈስ ልጆች የመጣውን ወራሪና ጨፍጫፊ የግለሰብ ዙፋን አስጠባቂ ሰራዊት ሙትና ቁስለኛ አድርገውታል። ነበልባሎቹ የ23ኛ ክፍለ ጦር አናብስት በሌላኛው ግንባር 23ኛ ክፍለ ጦር ከተለያየን ጫፍ ከኩታበር በሁለት መድፍ በዙ 23 እና በ120 ሞርተር ታጅቦ የመጣውን ወራሪ ሰራዊት የ23ኛ ክፍለ ጦር አባላት ስቦ ወደ ገዥ ቦታ በማስገባትና በቆረጣ ክፉኛ የመቱት ሲሆን 2 መኪና ሙትና ቁስለኛውን ጭኖ ወደ መጣበት ተመልሷል። በቀሉን ህዝብ ላይ መወጣት ጮቤ የሚያስረግጠው አገዛዝ የዘወትር ልማዱን በዘፈቀደ ከባድ መሳሪያ ወደ ንጹሃን በመተኮስ ሀብትና ንብረት በማውደም አሳይቷል። በምንጃር ሸንኮራ ወረዳ የምርጫ ኮሮጆ በማጓጓዝ ላይ በነበረ የአገዛዙ ጥምር ጦር ላይ ከፍተኛ የደፈጣ ጥቃት መፈጸሙንና ከባድና ሰብአዊ ጉዳት ማድረሱን ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለጣቢያችን በላከው መረጃ በምንጃር ሸንኮራ ወረዳ የምርጫ ኮሮጆዎችን ይዞ በመመለስ ላይ በነበረ የአገዛዙ ጥምር ጦር ላይ በተፈጸመ የተቀናጀ ደፈጣ ጥቃት ከፍተኛ ጉዳት ደርሷል ብሏል። የኮሩ የህዝብ ግንኙነት ክፍል ይፋ ባደረገው ወታደራዊ መረጃ በውጊያው የፋኖ ኃይሎች ፍጹም የበላይነት እንደነበራቸው ገልጿል። ይህ የተቀናጀ ጥቃት የተፈጸመው በሸዋ ጠቅላይ ግዛት አሳምነው እስር በሚንቀሳቀሱት የከሰም 2ኛ ኮር የነበልባል ክፍለ ጦር ሻለቃ ፋኖዎችና በአባት አርበኞች ፋኖዎች ጥምረት መሆኑንም በዛው ታውቋል። ውጊያው በምንጃር ሸንኮራ ወረዳ በጨሌ ቀበሌ ልዩ ስማቸው ጁምድር እና አጉጭ በተባሉ አካባቢዎች ላይ መካሄዱም ተገልጿል። ወታደራዊ እርምጃው የተወሰደው በአሞራ ቤት ቀበሌ መልካጅሎ የምርጫ ጣቢያ የተሰበሰበውን የምርጫ ኮሮጆ ይዞ ሲመለስ በነበረው የብልጽግና ጥምር ጦር ላይ መሆኑ የገለጸው የህዝብ ግንኙነት ኃላፊው ከቀኑ 10 ሰዓት ከሩብ ጀምሮ እስከ ምሽቱ 1 ሰዓት ተኩል ድረስ
ለረጅም ሰዓታት በቆየ ከባድ ተኩስ ተደርጓል ብሏል። ለሰዓታት በዘለቀው በዚህ ከባድ የደፈጣ ውጊያም በአገዛዙ ኃይል ላይ የደረሰው ኪሳራ ከፍተኛ መሆኑ ተገልጿል። በአገዛዙ ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት በመድረሱ ምክንያት ሰራዊቱ በእውር ድንበር ሽፋን በመሰጣጣት የራሱን አስከሬን እንኳን ሳይሰበስብ ከአካባቢው ለመውጣት ተገዷል ተብሏል። በዚህ ሰፊ የደፈጣ ጥቃትና የተኩስ ልውውጥ ውስጥ በፋኖ ኃይል ላይ ምንም አይነት ሰብአዊም ሆነ ቁሳዊ ጉዳት አለመድረሱንም እዙ በመረጃው አረጋግጧል። በሸዋ ጠቅላይ ግዛት መርሐቤቴ አውራጃ በሬማ ከተማ ዙሪያ በተፈጸመ ልዩ ኦፕሬሽን 11 የሚሊሻ አባላት መማረካቸውንና የአገዛዙ የ112ኛ አየር ወለድ ክፍለ ጦር አባል ዘመናዊ ስናይፐር ታጥቆ ፋኖን መቀላቀሉን እዙ አስታወቀ። በአጼ አምደ ጽዮን ኮር የተመራውና በትናንትናው ዕለት አመሻሽ ላይ የተከናወነው ይህ ልዩ ኦፕሬሽን በአካባቢው ባለው የአገዛዙ ጥምር ጦር ላይ ከፍተኛ የወታደራዊ መዋቅር መናጋት መፍጠሩ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ ህዝብ ግንኙነት መምሪያ ባወጣው ወታደራዊ መግለጫ በመርሐቤቴ አውራጃ ሬማ ከተማ ዙሪያ በተደረገ የተቀናጀ ልዩ ኦፕሬሽን 11 የሚሊሻ አባላት ተማርከዋል ብሏል። በሌላ በኩል የአገዛዙ የአየር ወለድ ክፍለ ጦር አባል የነበረ ወታደር ሙሉ ትጥቁን ይዞ የፋኖ ሰራዊት መቀላቀሉ ተገልጿል። የሸዋ ጠቅላይ ግዛት አሳምነው እዝ መዋቅር በሬማ ከተማ ዙሪያ በወሰደው ስልታዊ እርምጃ በአገዛዙ የጥምር ጦር ኃይሎች ላይ ከባድ መዋቅራዊ ኪሳራ አድርሷል። ኦፕሬሽኑ የተፈጸመው በአሳምነው እዝ ስር በሚንቀሳቀሱት በአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የፋኖ ሰራዊት አባላት ሲሆን አመሻሽ ላይ በተደረገው በዚሁ ፈጣን ልዩ ኦፕሬሽን 9 የሚሊሻ አባላት በክፍለ ጦሩ ስር በሚገኘው ታደለ ጠና ሻለቃ ቁጥጥር ስር ውለዋል ተብሏል። ተጨማሪ 2 የሚሊሻ አባላት ደግሞ በራሳቸው ፈቃድ ለፋኖ ሰራዊት እጃቸውን መስጠታቸው ተገልጿል። በዚህ ኦፕሬሽን የብልጽግናው አገዛዝ ቀኝ እጅ በመሆን በአካባቢው ሲያገለግሉ የነበሩ 11 የሚሊሻ አባላት ሙሉ በሙሉ ከጥምር ጦሩ የእዝ ሰንሰለት ውጭ እንዲሆኑ መደረጋቸውን ታውቋል። በሌላ በኩል የአገዛዙ ወታደራዊ መዋቅር ክፉኛ ያናጋ ሌላ ክስተት በዕለቱ መመዝገቡን የገለጸው የህዝብ ግንኙነት መምሪያው ፋኖ አከብር ስመኘው የብልጽግና 112ኛ አየር ወለድ ክፍለ ጦር 4ኛ ሻለቃ አባል የሆነው 10 አለቃ ገመቹ ፈይሳ እዙን መቀላቀሉን ለጣቢያችን ገልጿል። ከስርዓቱ በመክዳት ወደ እዙ መቀላቀሉ የተገለጸው የኮማንዶ አባሉ የአጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን ከነሙሉ ወታደራዊ ትጥቁ በመያዝ በይፋ መቀላቀሉ ተረጋግጧል። በሸበል በረንታ ወረዳ በምርጫው ያልተሳተፉ የመንግስት ሰራተኞች በጅምላ እየታሰሩ መሆኑ ተገለጸ። የጣታቸው ቀለም እየታየ ባለሙያዎች ከስራ ታግደው ደሞዝ መከልከላቸውም ተሰምቷል። የብልጽግና አገዛዝ በሸበል በረንታ ወረዳ የእዱ ውሃ ከተማ የመንግስት ሰራተኞችን የመስሪያ ቤት ኃላፊዎችንና ባለሙያዎችን በጅምላ በማሰር ከስራ በማገድና ደሞዝ በመከልከል ከፍተኛ አፈና እያካሄደ መሆኑን የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ክፍል ባወጣው መረጃ ይፋ አድርጓል። የአገዛዙ መዋቅር በወረዳው የሚገኙ የመንግስት ሰራተኞችንና የስራ ኃላፊዎችን አስቸኳይ ስብሰባ በመጥራት መዋቅራዊ የአፈና እርምጃ መውሰዱ የተገለጸ ሲሆን በምርጫው ወቅት የምርጫ አስፈጻሚ የነበሩ አካላትን ጨምሮ በርካታ ባለሙያዎችን ለምን ምርጫ አላስፈጸማችሁም፣ ለምንስ አልመረጣችሁም በሚል ወቀሳ ከስራ ገበታቸው አግዷቸዋል ተብሏል። ከስራ እገዳው በተጨማሪ የተጠቀሱት የመንግስት ሰራተኞችና ባለሙያዎች መደበኛ ደሞዛቸውን ሙሉ በሙሉ እንዲከለከል መደረጉ ታውቋል። የጣት ቀለም ፍተሻውና የእዱ ውሃ ከተማ የጅምላ እስር የአብይ አህመድ አገዛዝ በምርጫው ዕለት የህዝብ ተሳትፎ ባለመኖሩ የገጠመውን ታላቅ ውድቀት ለመበቀል
በሰራተኞቹ ላይ አስገራሚ ፍተሻ ማካሄዱ ተጋልጧል። ሰራተኞቹን በአንድ ላይ በመሰብሰብ እያንዳንዳቸው ምርጫ መሳተፋቸውን ለማረጋገጥ የእጅ ጣት ቀለም እንዲያሳዩ ተደርጓል ያለው መረጃው በዚህ ፍተሻ ወቅት የጣት ቀለም የሌለባቸውና ምልክት ያልተደረገባቸውን የመንግስት ሰራተኞችና ባለሙያዎች ለምን ብልጽግናን አልመረጣችሁም በሚል በአሁኑ ሰዓት በእዱ ውሃ ከተማ በግፍ ታስረው ይገኛሉ ብሏል። በእስር ላይ የሚገኙት የመንግስት ሰራተኞችና ባለሙያዎች ለአምባገነናዊ ስርዓት መብታቸውን በመጠየቅ ጥያቄ ያነሱ ቢሆንም የደረሰባቸው ምላሽ ግን የኃይል እርምጃ ሆኗል። ምርጫ ልንመርጥ የምንችለው በገዛ ፍላጎታችን እንጂ በጉልበትና በገዢዎች ማስገደድ አይደለም ያሉት ሰራተኞች ድምፅም ሰሚ አለማግኘቱ ተሰምቷል። የአገዛዙ ካድሬዎች በበኩላቸው በዚህ ሰዓት የፍላጎት ምርጫ የሚባል ነገር የለም በሚል የዛቻ ንግግር በመናገር ሰራተኞቹን በጭካኔ በመደብደብ በግፍ እስረኛ ማድረጋቸውን ለአስራት ከአካባቢው የደረሰው መረጃ ያረጋግጣል። በእነማይ ወረዳ የአገዛዙ ሰራዊት ካምፕ ላይ የሰርጎ ገብ ጥቃት ተፈጸመ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ክፍል ባወጣው መግለጫ መሰረት በእነማይ ወረዳ በሚገኝ የአገዛዙ ሰራዊት ካምፕ ላይ ስልታዊ የሰርጎ ገብ የቦምብ ጥቃት ተፈጽሟል። በዚህ ጥቃት በአገዛዙ መዋቅር ላይ ሰብአዊ ጉዳት የደረሰ ሲሆን የደረሰበትን ወታደራዊ ሽንፈት ተከትሎ ሰራዊቱ በአካባቢው ማህበረሰብ ላይ የአጸፋ ጥቃት መፈጸሙ ታውቋል። ጥቃቱ የተፈጸመው በእነማይ ወረዳ ማህበረ ብርሃን ቀበሌ የቱኖራ ጎጥ በሚገኘው የአገዛዙ ሰራዊት ካምፕ ላይ መሆኑም ታውቋል። ኦፕሬሽኑን ያከናወነው የ64ኛ ክፍለ ጦር ቃኝና መሐንዲስ ልዩ ቡድን ሰርጎ በመግባት መሆኑም ተገልጿል። በጥቃቱ ወቅት የኤፍ1 የእጅ ቦምብ ጥቅም ላይ የዋለ ሲሆን ለሰዓታት የተኩስ ልውውጥ ተካሂዷል። በማህበረ ብርሃን ቀበሌ ህዝብን በከፍተኛ ደረጃ ያሰቃይ የነበረው እያሱ አበበ የተባለ ቅጥረኛ ሚሊሻ የጥቃቱ ዋናኛ ኢላማ ሆኗል። ይህ ግለሰብ በቦምብ ጥቃቱ ጉዳት አስተናግዶ በአሁኑ ወቅት በቢቸና መጀመሪያ ደረጃ ሆስፒታል በከባድ ቁስለኝነት ላይ እንደሚገኝ ተረጋግጧል። ከተሰነዘረው የሰርጎ ገብ የቦምብ ጥቃትና የተኩስ ልውውጥ ጋር ተያይዞ ለጊዜው ስማቸውን ማወቅ ያልተቻለ የአገዛዙ ሰራዊት አባል መሞታቸውና መቁሰላቸው ታውቋል። በሰርጎ ገብ ጥቃቱ ከፍተኛ ጉዳትና ድንጋጤ ያስተናገደው የአገዛዙ ሰራዊትም የደረሰበትን ወታደራዊ ውድቀት ለመበቀል በአካባቢው ንጹሃኖች ላይ ድብደባ የፈጸመ ሲሆን ህገወጥ ፍተሻዎችን በማካሄድ የነዋሪዎችን ንብረት መዝረፋቸው ተገልጿል። ዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹ ተደራሽነታቸው እንዲሰፋ ቪዲዮውን ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አግዙን። እስካሁን ሰብስክራይብ ያላደረጋችሁም የቻናላችን ቤተሰብ እንድትሆኑ በድጋሚ እናስታውሳለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸርን ሰንብቱ።